ተስፋ መቁረጥ የለብንም። ኖ ያለሰለሰ ጥረት ማድረግ አለብን። ሚኪ አዳምጠኝ። ኦልሬዲ እኮ እኛ መረጃው አለን። ልጅቷ በህይወት ማለቷን በሁለት መንገድ አረጋግጠናል። ከዚህ በኋላ ይመች የሚባለው ይሄ የሸዋ አማራ ነኝ የሚለው ልጅ ጋር እሱ ይሄን ደላላ በኤኒ ሚንስ አሳዶ እንዲያመጣ ማድረግ ነው። ከፈለገ ጉድጓድ የሚጋ ከገባበት ገብቶ ያምጣ ነው። እህታችን በህይወት አለች፣ ያምጣ። ከዛ ውጭ የሚሰራውን ስራ ደግሞ በውስጡ እንግባና በቃ ስራ እንጀምር ነው። ወደ አክሽን በተግባር ሰርተን እናሳየው። የመጀመሪያው ነገር ትረስት ሚ የመጀመሪያውን የተግባር ስራ ስንሰራ ያኔ ይመች የሚባለው ደላላ በላይ መጥቶ ቪዲዮ ከፍቶ እያት ልጅቷ ብሎ ይዞ ባይመጣ ሃይማኖት ምን አለ ይውል ሲት ከኛ የሚፈለገው አክሽን ነው፣ ተግባር ነው። ያንን ደግሞ እዚህ ላይ ማውራት የለብንም። ኦልሬዲ ግሩፕ አለ በውስጥ እኛም ክሬት ያደረግነው አለ፣ ሰያም አለ ክሬት ያደረጋችሁት። አንደኛው ግሩፕ ጋር እንግባና አንድ ላይ ሆነን ይሄንን ጉዳይ እስከ መጨረሻው ማስኬድ አለብን። በውስጥ ነው እንድሪስ አሁንም ተስፋ የምታደርጉ ካላችሁ እንድሪስ ራስን ችሎ የሚጠይቅ ሰው ነው። ባይ ዘ ወይ አሁን እንድሪስ ላይ ተስፋ መቁረጥ መቻል አለባችሁ። በእንድሪስ የሚፈልገው ነገሩ እንዲራዘምና እና ቡፋኖ እነ ሚኪ እንዳይይዙት አዘናክቶናል። አቡፋኖ ትናንትና እሱ ባለው እንድሪስ ባለው ነገር ተስማምቶ ነው የወጣው እንጂ እኔ ይሻላለሁ በእኛ መንገድ እንሄዳለን አላለም። አቡፋኖ ይሄ ውሸት ነው። አማራጩ እሱ የሚሻል ከሆነ ብለን ነው ሁላችንም ተስማምተን እስከዛሬ ሰዓት የጠበቅነው እንጂ ትናንትና ኦልሬዲ ሰያ በቤቱ ወስኖ ጨርሷል። አሁን እስኪ ብሬክስ ምን ብለዋል መጨረሻ ላይ ሲመጣ ወይ ሳለ ሚኪ ምን አለ መሰለህ እኛ ቀንን ሙሉ ስንጠብቅ የነበረው ነገር በመሰረቱ እንደው እኔ ራሴ በቃ ስጠብቅ የነበረው ከእንድሪስ ማሩ ነው እንድሪስ ሶሪ የሃና ቪዲዮ በቃ እናያለን ብዬ ነው ስጠብቅ የነበርኩት። እኔም እሱ ነው ስጠብቅ ገብቶሃል አይደል? ቢካው ያቺ ልጅ እኮ የቅድማ የጉራጌዋ ልጅ ናት ምናምን ስትመጣ እኮ 5 አመት ሙሉ ታግቼ እዛ ላይ እህቴ እዛ ላይ 5 አመት ሙሉ ታግታ ከአንድ ወር በፊት ነው ነፍሰ ጡር ሆና ሀገር ቤት ገብታውን ሕክምና ላይ ነው ያለችው። እንዲህ ብለን ስናወራ ሃና እኮ እዛ ላይ ናት ያለችው እዛ ግንቻት ነበር ብላኛለች። እርግጠኛ ነሽ ወይ ብዬ ቪዲዮ አንስልክላት የሃና ቪዲዮ ስልክላት አዎ ራሷ ይቺ ሃና ናት ብላ አለችኝ የሚል እኮ 100% እርግጠኛ የሆነ ሃና በህይወት መኖሯን የሚያረጋግጥ መረጃ እኮ አለ። ግን እንደው መረጃ አለኝ ስላለ ራሱ መረጃውን በቃ በቪዲዮ የተደገፈ የሆነ ነገር ይኖራል የሚል እምነት ነበረና ሃና በህይወት መኖሯ ምንም ጥርጥር የሌለው ነገር ነው ጋይስ። ገባችሁ አይደል? ከአንድም ሁለት ልጆች ናቸው እንደውም አይደል እንደዛ ያሉት። አንዲቷም እንደዛ ነፍሰ ጡር ሆና በዛ ከሀይቅ ልጅ ጋር አብራ ስትሄድ የተባለችው ልጅ ማለት ነው። አንድ አድራሻው ያልተገኘችው፣ ሁለተኛ ደግሞ ያቺ ቅድም እንደዛ ያለችው ሁለት ልጆች ቢያንስ በአይን እዛ ላይ አይተናታል ብለዋል። በቃ አለቀ። ምንም ሃና በህይወት መኖሯን የሚያጠራጥር አንድ ነገር መያዝ ያለበት ቅድም እኮ ነው ልጀምረው ብዬ ነበር። ባይ ዘ ወይ ይሄ እንድሪስ የሚባለው ይመች የሚባለው ያፋኙ ደላላ ጓደኛ ኢትዮጵያ ያለ ይሄ የሚያውቁ ናቸው። ባይ ዘ ወይ የሚያውቁ ይሄንን የምትናገረው እዛው የሰፈሩ ልጅ ነው። እስከናቱ በመረጃ በማስረጃ በፎቶ ጭምር ማምጣት ይቻላልና እንድሪስ ያፋኙ ይመች የሚባለው ደላላ ጓደኛው ነው። ሃው ላይክ ጓደኛው እንዴት ነው አሳልፎ ለኛ የሚሰጠን? ይሄ ልጅ አቡን ያስቆመው መረጃ ቪዲዮ አለኝ ብሎ ያስቆመው አቡ ኦልሬዲ ወደ አክሽን እንዳይገቡና ይሄ ደላላው ስለፈራ ቤተሰቦቼ ምናምን ብሎ ስጋት ላይ ቤተሰቡ ላይ የሆነ ነገር እንዳይመጣ ተጽዕኖ እንዳይመጣ ስለፈሩ አቡን የማረጋጋት ስራና ውስጥ ለውስጥ በገንዘብ ስም ወይ ቤተሰቦቹ እንደልለው ካልሆነ ደግሞ ነገሩን አደባብሰው ጉዳዩን ከነሱ ማስወጣት ነው የፈለጉት። ይሄ ነው አካሄዳቸው። ስለዚህ መንቃት መቻል አለብን ነው። አሁን ወደ አክሽን ብቻ ነው ወደ ተግባር ስራ ብሬክስ ማለት ነው። ብሬክስ እስኪ ሳሪ ብሬክስ አንድ ጊዜ ትናንትና በውስጥ ነው የሚሰራው እዛ ምስጥር የሰጡ ልጆች እና ቡፋኖ ብሰጣቸው በሚዲያ በቲክቶክ ያወጡታል አለ። ኦኬ ዋትስአፕ ላይ ገባሁለት። መረጃ የሰጠህ ልጅ የኛ የቆቦ ልጆች የኛ አማራ ልጆች አሉ ያውጧቸው እዛው አካባቢ ተከን የሚያውቁት ልጆች ይቀበሏቸው ብዬ ዋትስአፕ ግሩፕ እነሱ ጋር አሰርኩት። ምላሽ አልሰጠም። አሁንም ፍላጎቱ በእናቡ ፋኖና በነጀከር እያመካኘ ወደ ይመች ቤተሰብ ጋር እንዳይኬድ በቃ ይዞናል፣ አታሎናል። የምር በጣም ነው የሚያናደው። እኔ እስከዚህም ደረጃ ይደርሳል አላልኩም ነበረ።
በጣም ነው የሚያሳዝነው። በጣም ነው የሚያሳፍረው። አንድ ነገር የሚወራው ስለ ወንድ ነው። በቃ ረሱት። አሁን ወደ መፍትሄው እንግባ። መፍትሄው የሰው ልጅ ህይወት በነገራችን ላይ ቀልድ አይደለም። ለእያንዳንዱ የምንናገረው ቃላት ጥንቃቄ ያስፈልገዋል። ገብቷችኋል? ይሄ ልጅ አሁን ራሱ መረጃ አለኝ ከቦታው ወደ እኔ መምጣት ትችላላችሁ ብሎ የተናገረው ራሱ ነው። ብሬክስ እንደው በመቤቴ ለምንድን ነው ሰያው ወደኋላ የምጎትቱት? አይሰሙኝም። ለምንድን ነው እሱ እንዲጎተትና እንዲህ አይነት ነገር እንዲሆን የሚፈቅዱት? ለምንድን ነው ብሬክስ? ጨርሰናል እኮ ሲጀመር ትናንትና ጨርሰን እኮ በቃ እሱ ፊኒሽንጉን ሊያሳምረው ተነጋግረን ነበረ። ገባና እሱ እንደተባለው ምን አለ? እኔ መረጃ አለኝ አለ። የምፈልገው እንዲህ አይነት ሰው ነው አለ። እሺ አሁንም ቢሆን መፍትሄ የሌለው ነገር ካልተደረገ በጭራሽ ከዚህ ነገር ከወሬ ውጪ ምንም የሚሆን ነገር የለም። ሰያ ማርያምን አንተ በጣም ጀግና ሰው ነህ። በጣም ነው የማደንቅ። በጣም ነው ጎበዝ። ህሊና የፈቀደ ነገር አድርግ። እኔ ከጎንህ ነኝ። በቃ አለቀ። ካላስ አድርግ፣ ያለውን ነገር አድርግ። መጀመሪያ አሁን ከሌ ከምትሉ በፊት እራሱ የገዛ ጓደኛው የባሏ ጓደኛ ሂድ ትሂር ልጅቷ እኔ ያለው እሱ ብሎ ሰጥቶ ከጎን መርዶ አርድቶ ቁጭ ብሎ እሱ አይን ለአይን ተገጣጥሞ እያየ እሱን ሳትይዙ እሱን ቤተሰቦቹን ሳትይዙ ወዴት ነው የምትሄዱት? እሱ ሲያዝ ያመጣል ሌላ ሰው። እሱ ነው መያዝ ያለበት። መጀመሪያ ዋጋ መክፈል ያለበት እሱ ነው። የእሱ ቤተሰቦች ናቸው ዋጋ መክፈል ያለባቸው። እሱ ያችን ነገር ሲያደርግ እየጎተተ ዘር ማንዘሩ እንትን ሲልበት ያመጣል። ሰያ በእናት ወደኋላ አትመለስ። አሁን እነሱ የፈለጉት ሰያ ከፋኖች ጋር ግንኙነት አለው፣ የዛን ቤት በፋኖ ላሲዝ ነው ምናምን እንዳለ አልገባም እያለት ይቀባታል። እኛ ከማንም ጋር ግንኙነት የለም። አባትየው ነው የልጅቷ አባት። እኛ ፋኖ ምናምን እኛ የምናውቀው የለን። የአባት የልጅየው አባት ከቁጥጥራችሁ በላይ ከሆነ በቄስ በሀገር ሽማግሌ በህግ ይዘዋለሁ ስላለ አሁን መጨረሻ ላይ ውሳኔ ተደረስ። ለአባትየው እንግዲህ እኛ ሞከርን፣ እውነትን ሊዋጣ አልቻለም። ይመች የሚባለው ደላላ ቤተሰቦቹን በሽማግሌም ሆነ በእምነታችሁን በቄስም ሆነ በህግም ሆነ ጠይቅ ብለን ልናስረክብ ነው። ትላንትናም እንደዚሁ ነበር። ሰዎቹ ግን አዙረው እኛ ላይ ሌላ ነገር ለመጠምጠም እንትኖቹ ጋር ተደዋውሎ ሰያ ከእንትኑ ጋር ግንኙነት ስላለው በእንትኑ ሊያሳግድ ነው። እኛ ከእንዳለ ወጥተናል። እኛ ምንም እንገናኘውም አካል የለንም። የመፍትሄ ሀሳብ እየሰጠን ልውጣ። መፍትሄ ነው አሁን የሚያስፈልገው። እኛ መፍትሄውን ተናግሬ ልውጣ። ሁሉም መፍትሄ ያቀርባል። እኔ የመፍትሄ ሀሳቤን ላቅርብና እወጣለሁ፣ ቦታ እለቃለሁ። ሰውየው የመጀመሪያ ከራሳችሁ ላይ አውርዱ። አባትየው ጋር ደውላችሁ ነገ ጠዋት እኛ ታግለን 4 ቀን ሙሉ ታግለናል፣ ምንም አይነት ፍንጭና መፍትሄ አላገኘንም በሉ። ልጅቱ በህይወት እንዳለች ለአባትየው ነገሩ። አባትየው በሽማግሌም ሆነ በህግም አካል የሚይዝባቸው መፍትሄ ካለ ከአባትየው መፍትሄ አንጡ። ከአባትየው መፍትሄ የማይገኝ ከሆነ ግን የመንዜው አለ፣ ሃይሜ አለ፣ እታች ያሉ ምድር ላይ ህዝብ እንጠብቃለን የሚሉ ታጋዮች አሉ። በመንግስትም ይሁን በሌላ አካላትም ቢሆን የዚህ የማን ነበረ ጅዳ ያለው ደላላ ራብሳ ነው ማን የሚባለው ሰሜን ሸዋ ውስጥ ያለው የእሱ ቤተሰቦች በህግ ቁጥጥር ስር የሚሉበትን ነገር እህቱም ሸዋሮቢት እንደምትኖር መረጃው ሁሉ ነገር አላችሁ፣ አጣርታችኋል። ካጣራችሁ በኋላ ቆንጆቹ እዛ ይፍረዷቸው። በቃ ሌላ ምንም ነገር አያስፈልግም። እዚህ ላይ ስጡ፣ አስተላልፋችሁ ስጡ፣ ከራሳችሁ ላይ አውርዱ። አጀንዳው ግን መቅረት የለበትም። አጀንዳውን አናስቀረውም። ቤተሰብ እዚህ ያለውን ነገር ይጨርስ፣ መጨረስ ባለባቸው መንገድ ይሄዱ። ከአሁን በኋላ መጓተት ምናምን አያስፈልግም። ያ ዳዝ ፖይንት አብዲ ቴንክ ዩ። ሊሆን የሚችለው ነገር አሁን ከዚህ በኋላ ሌላ መፍትሄ የለም። በቃ ልጁ ወደ ሌላ መረጃም አልሰጥም ምንም አላግዝም ካለ በቃ ትናንት ላይ የቆመው አጀንዳ ነው። መኖሪያ ማረጋገጫው እሱ ነው። ከዚህ በላይ ምንም አይነት ማረጋገጫ የለም። ስለዚህ ከአፈኗት ወይም ካገቷት ሰዎች ጋር ተነጋግሮ ልጅቷን ማስለቀቅ የሚችልበት መንገድ ማመቻቸት አለበት። ምንም ሌላ ሳሪ ብሬክስ ምናልባት ቤተሰብ የሚፈልጉት እርዳታ ካለ ሚዲያ ላይ ካለ ነው ሰዎች የሚፈልጉት ነገር ካለ ራሳቸው ይነግሩናል። ከዛ በኋላ በሚያስፈልገው ነገር እኛ እናግዛለን። የጉዳዩ ባለቤት ግን ወላጅ አባትና ቤተሰብ አክስት፣ አጎት ይላል። ብራንቹ ይቀጥላል።
ያ ከዚህ ውጭ ኦልሬዲ እነ ሰይድ ያው 3-4 ቀን ሙሉ እዚህ ላይቭ ላይ ስትቀመጡ የሆነ ትርጉም ያለውን ነገር ለማምጣት ነው። ቢያንስ ግን አሁን ቤተሰቦቿ ማወቅ ያለባቸው ነገር ልጃቸው በህይወት እንዳለች ነው። አሁን ሙሉ ነገሩን የሚሄድበት ቤተሰቦቿ ይሆናል ማለት ነው። እንደ ህዝብ ደግሞ ግዴታችን ነው ሲጀመር ይህ ነገር ግዴታችን ነው። ውዴታ አይደለም ግዴታ ነው። ስለዚህ አለን ምን ጊዜም በተጠራንበት በሙሉ አለን። ድምጽ መሆናችንም አናቆምም። ግድ ነው የላካት ሰውዬም ካገቷት ሰዎች ጋር መነጋገር አለብህ። ይሄም በፍጹም መርሳት የለብህም። ምክንያቱ ያለውን መረጃ በጆሮ እየሰማ ስለሆነ ሀና በህይወት መኖሯን የሚያረጋግጥ 100% እርግጠኛ የሆነ መረጃ እየሰማህ እያየህ ስለሆነ ማለት ነው። ብሬክስ መቼም ይሄ ለእናንተ አዲስ ነገር አይደለም። ሌላም ታውቃላችሁ፣ ከዚህ በፊት ብዙ አይነት ስራ ትሰራላችሁ። በተለይ በሚያዙ ሰዎች ምንድነው ሰዎች ከታገቱ በኋላ ያገቱ ሰዎች ከቤተሰብ ጋር ወይ ከሆነ ሰው ጋር ይደራደሩና ገንዘብ ስጡን ብለው የሚደትሉ ሰዎችን ይለቃሉ። ፒሪየድ። እሱን ነበር የምናውቀው። ይሄ ግን ገንዘብ አንፈልግም ምንም አንፈልግም፣ ስንፈልግ ልጅቱ ሙታለች እንላለን፣ ስንፈልጋለን እያሉን ግራ ማጋባት ነው የሚፈልጉ። ስለዚህ ይሄ ነገር ከኛ አቅም በላይ እንደሆነ ቤተሰብ በኃላፊነት ሲፈልጉ በህግ ሲፈልጉ በሽምግልና ሲፈልጉ በሚያዋጣቸው መንገድ እነሱ ያስኬዱታል። ከዚህ በላይ ሌላ ምን ልናደርግ የምንችለው ነገር በእውነት በጣም ያሳዝናል። ግን በዚህ ልክ እንደዚህ ስንት ቀን ተቀምጠን አንድ መፍትሄ ሳንደርስ ትናንትና እነሳሪ እነ ጆከር እናንተ ባደራ ስትሰጣቸው ሞቅ ብሎ ነገሩ ወደ እውነት ሊገባ ሲል በእንድሪስ ማሩ መጥተው ነገሩን አከሸፉት። ለምን ሁላችሁም ተባበሩ ብሎ ሚኪ ካስተላለፈ በኋላ እኔ ቪዲዮ አለኝ እኔ ጋር ይስሩ ብሎ ዛሬ ደግሞ ቪዲዮ የለኝም ቪዲዮ አልሰጥም ምን ማለት ነው? አንድ ነገር አባትየው ጋር የምደዋወለው እኔ ነኝ። አባትየው የምደዋወላቸው እኔ ነኝ። የሁላችሁን ሀሳብ ተቀብዬ ለአባታቸው ነው የምሰጠው። በመቀጠል ትላንትና አጋቹ ደውሎ ይሄ ምንድነው ደላላ የጂዳ ደላላ ደውሎ ያለው ነበር። እኔ ላይቭም ባልገባ ስለይቱ ጉዳይ በጣም እየታገልኩ ነው ያለሁት። እስካሁን አለች የሚል መረጃ ሊሰጡኝ አልቻሉም። ሙታለኝ ነው የሚሉት ሙታለኝ ነው የሚሉኝ እና እባክህ እውነተኛውን አውጥቼ ሞቷንም ሆነ ህይወቷን በቪዲዮ ቀርጬ ለህዝብ እስከምሰጥ ድረስ እስከምሰጥ አሳልፈህ አትስጠኝ ብሎ ለምኗል። ሰውዬ ደላላው የጅዳው ይመች የሚባለው አሁን ይሄ ሰውዬ እናንተ ውሳኔ ነው። ይሄ ሰውዬ ጊዜ እንስጠው። የልጅቱን ሀቅ ስለ ልጅቱ ጉዳይ ተከራክሮ ከደላላውም ጋር እስከሚያመጣ በቪዲዮ ተሞረከሰ እንጠብቀው ካላችሁ አንድ ውሳኔ ነው። አይ ከአሁን በኋላ በዚህ ጉዳይ ሊያመጣ አይችልም፣ ጠቅልል ሀሳቡን ለአባቷ ስጥ ወይም ደግሞ ለሚመለከታቸው ሌሎች አሉ። የሸዋ ልጆች ግሩፕ አላቸው። ይሄንን የሸዋ ልጆች ግሩፕ አላቸው እየጠበቁ ነው። የኛ ወሰን የሀገሮቹ ልጆች ግሩፕ አላቸው። አይ ይሄ አይደለም ሙሉ በሙሉ ሀሳቡን ለሀገሮቹ ልጆች ለግሩፕ ውስጥ የፈለጉትን ያርጉ የምትሉ ከሆነ የእናንተ ውሳኔ ነው የምንጠብቀው። ከአሁን በኋላ በዚህ ጉዳይ ነገ ስራ ነው የምገባው። ማንም መጥተህ እንዳትጠይቀኝ። እኔ ተቀጥሬ ነው የምሰራው። 3 ቀን ሙሉ ምንም ስራ አልሰራሁም። ስለዚህ አሁን ውሳኔያችሁ ወስኑ። ምንም ጊዜ የለም፣ ምንም የሚመጣ ጊዜ የለም። ከዚህ በኋላ የሚሰጠው ጊዜ ልጅቷ በህይወት እንዳለች አውቀን ጨርሰን እንዲገሏት ካልሆነ በስተቀር ኔቨር ኤቨር የምሰጠው ጊዜ አይኖርም። በተለይ ለዚህ ጓደኛ ተብሎ ከባሏ ጋር ብዙ ነገር ሲያደርግ የነበረ ለዚህ ለቆሻሻ ሰው ጊዜ እንዳሰጠው አበቃ። ምንም ጊዜ በፈጠረ ሰያ እንደው በፈጠረ እኔን ስማኝ። ምንድነው ከዚህ በኋላ እኛ የምንፈልግ የነበረው የልጅቱ በህይወት መኖሯን ነው። ስለዚህ ያንን ደግሞ አረጋግጠናል። ይሄ ዝም ብሎ የመጭበርበር ነው እንዳይባል፣ የሰው ስም ማጥፋት ነው እንዳይባል መታ ምስክርነት የሰጠችው የስልጤ ተወላጅ ነች። ይች ልጅ ለህሊናዋ ብላ ነው። ይች ልጅ ነገ ፈጣሪ ይሄንን ሀቅ ባልናገር እንጂ ምንም አያገባትም እኮ አሁን ባለው ሁኔታ እኮ አያገባትም። ይች ልጅ እኔም ሴት ነኝ፣ እየተጎዱ ያሉት ሴት እህቶቻችን ናቸው። እንደ አንድ ኢትዮጵያዊ ይሄንን ሀቅ መናገር አለብኝ ብላ ቀደም በነበረው የላይቭ ሴሽን ላይ መታ አጋልጣለች። በስነ ስርዓት ያለውን ነገር እስከነቀኑ ማን እንደምትባል ልጅቱ ስም በምን ምክንያት እንዳየቻት
የት እንደነበረ ቦታው ጭምር ኤቭሪቲንግ መረጃ ሰታን ያዘ። ያን ዶክሜንት አድርገናል፣ ሪከርድ አድርገናል። ዋና ማጠንጠኛችን ምን ይዘው ይመች የሚባለው ይሄ እንግዲህ የሸዋ ልጅ የተባለው ይመች እሱ ላይ ነው ምን ይዘው የመጀመሪያው ማጠንጠኛ ማለት ነው። ሌላው ወንጀለኛ በጊዜ ሂደት ነው የሚመጣው እኮ ነው። ሃይሜ ልንገር፣ ለቤተሰቦቿ ነገሩ ከኛ በላይ እንደሆነ አሳልፈን ስንሰጥ እኮ ነገሩ ወዴት እየሄደ እንደሆነ ኦልሬዲ እዛው በሚተዋወቁት እኛም እኮ ያልነው እኮ እንደዛ ነው። በቃ እሱ ነው በቃ ፖይንቱ ቤተሰቦቿ ነው። በቃ ቤተሰቦቿ ይሄን ነገር በበላይነት እንትን ያደርጉታል። ከቤተሰቦቿ አቅም በላይ የሚሆን ሌላ ነገር ካለ ደግሞ ምንም ችግር የለውም። ከፈለጉ እነሱ በሚፈልጉት መንገድ አይደለም ወንድሞች አሏት እኮ አጎቶች አሏት፣ ባይዘወይ ቤተሰብ አለው። የሀገሬው ነው፣ የኢፋቴ ሰው ነው ፍርድ የሚሰጠው። የሸዋ አማራ አጠቃላይ አማራ ነው፣ ህዝብ ነው፣ የኢትዮጵያ ህዝብ ነው። በዚህ በእንደነዚህ አይነት ሰዎች የህዝብ ፍርድ ይሰጣል። አለቀ። ከዛው